አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የክማይቱ ቻናል ቤተሰቦች እንዴት እንደምንከርማችኋል? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? ልጆቼ በጣም ፍቅ ብላችሁኛል። እንዴት ናችሁ? ደህና ናችሁ አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ወዶቼ ለክማይቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱ እንዲሞ በጣም አድርጌ አመሰግናለሁ። እና ወዶቼ ዛሬ ምን ይዤላችሁ መሰላችሁ መጣሁት? ሀቂቃ በጣም በሚያሳዝንና በጣም ልብ በሚሰብር እንትን ነው የመጣሁላችሁ ታሪክ ማለት ነው። እና ታሪኩ ምን መሰላችሁ? በጣም የኛ ስደተኞች ነገር እውነት ለመናገር በጣም ነው የሚያሳዝነው። የሆነ እህታችን 13 ዓመት በስደት ተቀምጣ በነገራችን ላይ እንደኛ እንደ ገጠሮቹ አይደለም። የከተማ ልጆች ማሻአላ ሰርተው ይይዛሉ። ያው ያዣ ያገኙም እንጂ ማለት ነው። ያኔ 13 ዓመት ያህል እንግዲህ ተኸየሉ 13 ዓመት ያህል እርሜዋን አቃጥላ ብዙ ነገሯን ፈይታ በእናቷ አካውንት እያስገባች ያው እሷ እንደምታምነው ወደ 9 ሚሊዮን ብር እንዲያላት ነው የምታምነው። ሹፉ እንግዲህ ወላሂ ለአዚም ምን ያህል በእኛ ስሜት እንደሚጫወቱብን በቃ ሀቤተሰብ ጀምሮ በቃ እኔ እንጃ ወላሂ በጣም ነው የሚያሳዝነው። እና ከዛን 9 ሚሊዮን ብር እንዲያላት አካውንቷ የባንክ እንትኑን ደረሰኝን 9 ሚሊዮን ብር እንዲያላት እየሞሉ እንግዲህ በእናቷ አካውንት ነው ያኖረው። አሁን እንደዛ እያረጓት እያሳዩት ማለት ነው። ከዛ 13 ዓመት ለ13 ዓመት ያህል እንግዲህ በስደት በጣም ከባድ ነው። 9 ሚሊዮን እንዲያላት እሷ ካልኩሌት አድርጋ ወረደች። ከዛም ስወርድ ባንኳን የእንትኗን ቼክ ስታረግ 300 ብር በኢትዮጵያ ሹው እንግዲህ አላህ ያሳያችሁ ያ ጀማ። ያን 3 ሚሊዮን ያን 9 ሚሊዮን ብር በማታውቀው ሁኔታ ያውም ለእናቷ በእናቷ አካውንት አኑራ ተቀማጭ ነው አለኝ ብር ብላ አስባ 300 ብር በኢትዮጵያ ስታገኝ አስባችሁታል ምን ያህል ስሜት እንደሚሰማት? ከዛ ራሷን ስታ ፌንት በልታ ያኔ ያየው ማመን አቅቷት ወደቀች አሉ። ከዛም በቃ አሁን ራሷ አሚሮዋን ስታ ያው እንደ ማበድ ብላ ማለት ነው በሽታዋን ይዛ ተቀመጠች። እና ወላሂ ላዚም የኛ የስደተኞች ዕጣ ፈንታ ምን እንደሚሆን መጨረሻችን በጣም ነው የሚያሳዝነው። ወላሂ ላዚም ቆም ብላችሁ ሰቡት ማየ ጀማዓ። በተለይ እህቶች ወዴን የምናደርገው ነገር ደግሞ ምንም አይሰማም። ለምሳሌ አሁን አብዛኞቻችን በየዋህነት የሚሆን ቤተሰቦቻችንም በየዲሃ ልጆች ስለሆነም ብር አንይዝም አንቆጥርም። ግን አምነንበት ፈቅዴን ሰጥተናቸዋል። እንደሚጠፋ ያን ብር እናውቃለን፣ ወስነናል። ግን በቃ አኑረንላችኋል ተቀማጭ ብር ብለን ለቤተሰብ ለእናት ለወንድም ተሰጥቶ አማና ተሰጥቶ አማናችን የማይጠበቅበት መንገድ ምንድን ነው እንዴ? እኛ በቃ ብራችንን ብቻ ነው ሱብሃንአላህ። በጣም እኮ ነው የሚገርመው የሚወዱት ወላ ቤተሰብ ወላ ወንድም ፉላን እንዴ። በቃ ለኛ ማን ነው የሚያዝንልን? ለስደተኞች በቃ ባል ብናገባ ባለ የህይወት አጋር ታማኝ ባል ብለን ብናገባ ሙጥጥ አድርገው በልተውና ይሄዳሉ። እናት አባት ወንድም ብለን ብናምን ከዲውን በልተውና እናገኛቸዋል። እንዴ ያ ጀማል ምን ይብቃን? እኛ ስደተኞች ምን ይብቃን? ወላሂ ፈተላ ስደተኞች በጣም ነው የሚያሳዝነው። በባለፈው አይታችኋል። በዛ በስልጤ ወረዳ እንደዚህ ወንድሟ ክዶ ቤቷን ክዶት ብሯን እንትን ክዶ ራሷን አጠፋች። እህቶችኛ ምን ይብቃን? ያ ጀማዓ ምን ይብቃን? በቃ እናት አባት አልተምንልን ብሎ ህይወት ይኖረናል ብለን ወዲ ህይወት ደረጃ ስንገባ ህይወታችን እየተደረገርን አይወጣልንም። ቤተሰብ ይክደናል፣ ቁመን ይበላናል፣ አኑሩ ብለን ይበላናል። እንዴ ወላሂ ላዚም በጣም ነው የሚያሳዝነው። ወላሂ ልቤና ይነካኝ። እኛ ወዲ የት እንሂድ? በቃ ሰርተን ለፍተን በሽተኛ ለአንዱ እንቀልጣል፣ እንደ ሻማ እንቀልጣል። ከዛ በቃ የማታ መጨረሻ በሽተኛ
እንዴ ወላሂ ሐስቡናላህ ወነዕመል ወኪል። ወላሂ በጣም ነው የሚያሳዝነው። የእኛ ጣፈንታ ምንድን ነው ያ ጀማዓ? አስባችሁታል? 10 ዓመት 9 ዓመት 15 ዓመት ሰው ላቡናቶ ልጅነቱን አቃጥሎ እድሜውን አቃጥሎ ስንት ውጣ ውረድ ያሳልፎ ያ ጀማዓ ምንድን ነው የሚሻለን ነው? ወላሂ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም እኔ እንጃ። ማንኛውን ሰው እንመን። የእናት ላይ ወንድም ያልታመነ እናት ካልታመነ አባት ካልታመነ ታዲያ ማንን እንመን? ለማን እንኑር? ምንድን ነው የሚሻለን ነው ያ ጀማዓ? ወላሂ እኔ በጣም ነው ግርም ያለኝ። በጣም ነው ሀዚ ጠንክሬ አወራቸዋለሁ እንጂ ወላሂ ታሪኩን ስሰማ በጣም ነው ያስለቀሰኝ። የኔ ጣፈንታ ምን እንደሚሆን ነገ ማሰብ አለባችሁ። ነገ የኔ ጣፈንታ ምንድን ነው የሚያጋጥመኝ? ወዴት እንሂድ ያ ጀማዓ? እንዲሁ ቀልጠን እንደ ሻማ ከንቱ እኛ ህይወት አያምረንም? እንደ እናት አባት እንዴት ወንድም እንዴት አያዝነልንም ያ ጀማዓ? እንዲሁ የእናት አህል በቃ የስጋ ቁራጭ አላዘነ ባዶቹን ማንፍረድባቸው። ባል እየተባሉማ እየጋጡን የሚሄዱትን መፍረድ የለብንም ያ ጀማዓ። እነሱማ ባዲያ ናቸው፣ የፈለጉትን ያርጉ። እንደ እናት ላይ እኮ አልታመነ። ወላሂ ላዚም በጣም የሚያሳዝን ነው። እና እህቶች በእርግጥ ይሄ የሁላችንም ችግር ነው። እና ወላሂ እህቶች ልንነቃ ይገባል። ብራችንን በእጃችን ቁጥር አድርገን ልንይዝ ይገባል እንጂ ወላ ፉላን ሁሉም ብለው ነው አፋቸውን ከፍተው በቃ እኛን ከንቱ ማስቀረት ጥረት ላይ ናቸው። ወላ ምናምን ፉላን ወላሂ ሰርታን ብራችንን ቁጥር አድርገን እንያዝ። በቃ አለቀ። ይሄ ብቻ ነው የሚያወጣን እንጂ ብር አለ ተቀማጭ ብር በዛ እንትና በዛ ወላሂ ምንም የሚታመን ሰው የለም ያ ጀማዓ። እናት አባት እና ሰው 9 ሚሊዮን ብር ዜሮ ይገባል። እኔ አልሐምዱሊላህ ዲሃ ነኝ፣ ግን ዜሮነቴ ይሻለኛል። ምክንያቱም ይበላብኛል ብዬ እንኳን አልጨነቅም። አስባችሁታል? 9 ሚሊዮን ብር 13 ዓመት ለፍቶ 15 ዓመት ለፍቶ ሰው ዜሮ ሲገባ ለሐውለ ወላ ቁወተ ኢላ ቢላህ ለሐውለ ወላ ቁወተ ኢላ ቢላህ ሐስቡናላህ ወነዕመል ወኪል። የምሬን ነው። እንዲው የኛን የሴት ብር እየበላ እንደዚህ የእህት ብር የሚበላ ወንድም አቦከርሳችሁን ያፈንዳችሁን የተረገማችሁ መናኦል ናቸው። ወላሂ ላዚም። ኧረ የኛን ስሜት ማን ይረዳልን ያ ጀማዓ? ማን ይረዳልን? እንደኛ መቼ ነው እኛ ህይወትን የምናጣጥመው? መቼ ነው ያናስ ምንድን ነው የሚበቃል? ወላሂ እኔ በጣም ነው አዘንኩት፣ በራሴም ነው አዘንኩት። እናቶች እስቲ እንዲች እናርግ፣ እንቋጥር። በቃ በእጃችን እናያዘው፣ በቃ እናያዘው። በቃ በሀታማኝ ሐዋላ እናኖረው። ለእናት ለወንድም ለምናምን ለፉላን መላኩን ትተነ አላህ ባርኮላችሁ ገንዘብ ያላችሁ እህቶች ቋጥሩ፣ ቁጥር አርጉት፣ አኖሩ በስማችሁ። ሀዚያው በሪያል አኖሩት። ኢትዮጵያ ስገቡ ታስመነዝሩት አላችሁ። ታማኝ ሐዋላ አኖሩት። ያለበለዛ እኛን አሁን በስደት ያለን ሰዎች ወላ ወንድም ወላ ቤተሰብ ምናምን ፉላን አፋቸውን ከፍተው እኛን ለማክሰር ነው ብለው የተነሱብን። ጅብ ነው ሆነው ነው የተነሱብን። ወላሂ ላዚም። እና እራሳችሁን ጠብቁ እህቶች። ወላሂ እኔ በጣም ስሜታዊ ሆኛለሁኝ። በሌላ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱ በጣም አመሰግናለሁ።